በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በጥር 12 ቀን በዚች ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ለሰራው ተአምር መታሰቢያ የመላእክት አለቃ የቅዱስ ሚካኤል በዓል፣ ቅዱስ ያዕቆብ እስራኤልን የረዳበት ዕለት፣ ኃይለኛ የሆነ ቴዎድሮስ በናድሌዎስ ሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቃና ዘገሊላ። ቃና ዘገሊላ በቀጥታ ትርጉም የገሊላዋ ቃና ማለት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ በጥምቀት በዓል ማግስት ጥር 12 ቀን የቃና ዘገሊላ በዓል ይከበራል። ይህ በዓል ከጌታ ጥምቀት በዓል ጋር ተያይዞ በድምቀት የሚከበር መጽሐፍ ቅዱሳዊ ዳራ ያለው በዓል ነው። በዓሉ ቃና ዘገሊላ የሚባል ስያሜ ያገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ሀገር ክፍል በምትሆን ቃና በተባለው ቦታ በፈጸመው ተአምር መነሻነት ነው። የቃና ዘገሊላ ጥንተ ነገሩ ወይም ታሪኩ የተፈጸመው የካቲት 23 ቀን ነው። ነገር ግን አባቶቻችን የውሃን በዓል ከውሃ በዓል ጋር ለማክበር ብለው የካቲቱን በዓል ወደ ጥር 12 አምጥተውታል። ይህም ውሃ ወደ ወይን የተለወጠበት በዓል ከጌታ ጥምቀት በዓል ጋር ለማስተሳሰር ለማስኬድ ነው። በመሆኑም የቃና ዘገሊላ በዓል ጥር 12 ይከበራል። በቃና ዘገሊላ ምን ተፈጸመ? ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ክፍል በምትሆን በቃና በተደረገው ሰርግ ላይ ከእናቱ ከቅድስት ድንግል ማርያም ጋር ተገኝቶ ነበር። ወሐለወተ ህየ እሙ ለእግዚእ ኢየሱስ፣ የጌታ ኢየሱስ እናት በዚያ ነበረች እንዳለ ቅዱስ ዮሐንስ በወንጌሉ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1። እመቤታችን ለሰርገኞቹ ዘመድ ነበረችና ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር በሰርጉ ላይ ታድማ ነበር። እናቱን ጠርቶ ልጅ መተው ሥርዓት ስላልሆነ በተጨማሪ ደቀ መዛሙርቱ ከጌታ ጋር በሰርጉ ታድመዋል። ይህም መምህርን ጠርቶ ደቀ መዛሙርቱን መተው ሥርዓት ስላልሆነ ተገቢ ስላልሆነ ነው። ሰርጉ ስነ ሥርዓት በሰመረ በአማረ ሁኔታ እየተከናወነ ሳለ ድንገት የወይን ጠጅ አለቀ። አስተባባሪዎቹ በጭንቀት ባህር ሰጥመው ምን እንደሚያደርጉ ግራ በገባቸው በጠበባቸው ጊዜ የችግር ጊዜ ድራሽ የሐዘን ጊዜ አጽናኝ የሆነች የአምላክ እናት ቅድስት ድንግል ማርያም ቅዱስ ገብርኤል እንደተናገረ በጸጋ የተሞላች ናትና በሉቃስ ወንጌል ምዕራፍ 1 ከቁጥር 28 ማንም ሳይነግራት የልቦናቸውን ጭንቀት አይታ ጎደሏቸውን ተመልክታ ወደ ልጇ ወደ ወዳጇ ኢየሱስ ክርስቶስ ዘወር ብላ ወይንኬ አልቦሙ፣ ወይነ ጠጅ እኮ አልቆባቸዋል አለችው። እርሱም መልሶ አንቺ ሴት ከአንቺ ጋር ምን አለኝ አላት። ጊዜ ገና አልደረሰም አላት። እመቤታችንም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። ጌታም በቦታ የነበሩ 6 ጋኖች ውሃ ሞልተው እንዳመጡ አዘዛቸው። ውሃውንም ወደ ወይን ለውጦ ለሊቀ ምርፋቅ ወይም ለአሳዳሪው እንዲሰጡት አዘዘ። አሳዳሪውም ወደ ወይን የተለወጠው ውሃ በቀመሰ ጊዜ አደነቀ። ከወዴት እንደመጣ ስላላወቀ ሙሽራውን ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን ያቀርባል። አንተ ግን መልካሙን እስካሁን ድረስ አቆይተሃል አለው። ወይንም በሰው እጅ ያይደለ በሰማያዊ አባት የተዘጋጀ ስለነበረ ጣፋጭና ልብን የሚያስደስት ነበር። አንቺ ሴት ከአንቺ ጋር ምን አለኝ? ይህንን የጌታችንን ንግግር ብዙዎች በዘመናችን ሲሳሳቱበት ይታያል። ክብር ይግባውና አምላካችን ይህንን የተናገረውን እናቱን ሊያቃልል ሽቶ አይደለም። ስለሆነም ከመጽሐፍ ቅዱስ አንጻር ይህ አረፍተ ነገር መመልከቱ በጣም ጠቃሚ ነው። በተናጠል ስንመለከት አንቺ ሴት የሚል ቃል የጾታ መጠሪያ ነውና በጾታዋ ለአክብሮ ሲጠራት ነው። በሌላ በኩል ደግሞ ሔዋን ከአዳም በተፈጠረች ጊዜ አዳም እንዲህ ብሎ ተናግሮ ነበር፣ ይህች አጥንት ከአጥንቴ ናት፣ ሥጋዬም ከሥጋዬ ናት፣ እርሷም ከወንድ ተገኝታለችና ሴት ትባል ብሎ በኦሪት ዘፍጥረት ምዕራፍ 2 ከቁጥር 23። በመሆኑም ጌታ አንቺ ሴት ማለቱ ከሥጋዋ ሥጋ ከነፍሷ ነፍስ መንሳቱን ለማጠየቅ ነው።
ከአንቺ ጋር ምን አለኝ የሚለውም አረፍተ ነገሩ የንቀት ስለመሰለን ብቻ የዳቦ መልክ የያዘ ድንጋይ ዳቦ ነው እንደማይባል የንቀት ንግግር ነው ልንል አይገባም። ጌታም እንዲህ ሲል ውሃውን ወይን አደርግላችሁ ብትይኝ አላደርግም እልሽ ዘንድ ከአንቺ ጋር ምን ጸብ አለኝ ማለት ነው። ይህ ንግግር በመጽሐፍ ቅዱስ በብዙ ቦታ ተጽፎ እንደሚገኘው በዕብራውያን ዘንድ የተለመደ የአነጋገር ዘይቤ ነው። ለአብነት ይሆን ዘንድ ጥቂት ጥቅሶችን ከመጽሐፍ ቅዱስ እንመልከት። መጽሐፈ ነገሥት ምዕራፍ 17-18 ላይ እንደምናገኘው ልጇ በሞተበት ጊዜ ኤልያስን በሐዘን በለቅሶ እንዲህ ብላ ነበር። የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ተወልጃለሽ ብለህ የወለድኩት ልጅ ምን በድዬህ ምን ሳስከፍቼህ ሞተብኝ ስትል ነው እንጂ አባባላዊ ንቀት ወይም የማቃለል አይደለም። በጌርጌኖን አንድ አጋንንት ያደረበት ሰው ወደ ጌታችን ቀርቦ የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ካንተ ጋር ምን አለኝ አለው። እውነት ይህ ቃል የንቀት ይመስላልን? የልዑል እግዚአብሔር ልጅ ብሎ አምላክነቱን እየመሰከረ ሊያቃልለው ይችላልን? ደግሞስ ላለመጥፋት ፍጹም የሚፈልግ ሰው ሊያድነው ስልጣን ያለውን ሊንቅ ይችላልን? አይችልም። ይህ ቃል የሚያመለክተው ምን አጠፋው፣ ስለምን ስልታጠፋኝ ወደድክ በማለት በመፍራት መራዱን ነው። በሉቃስ ወንጌል ምዕራፍ 8 ከቁጥር 28 እስከ 29። ስለሆነም አንቺ ሴት ካንቺ ጋር ምን አለኝ የሚለው የንቀት አለመሆኑን ከሁለቱ ጥቅሶች መረዳት እንችላለን። እመቤታችንና ጌታ በንግግር አልተቃረኑም። ንግግራቸው የፍቅር ነበር። ንግግራቸው የመግባባት ስለነበረ ነው። አንቺ ሴት ካንቺ ጋር ምን አለኝ ካላት በኋላ ዘወር ብላ አገልጋዮችን የሚላቸውን ሁሉ አድርጉ ያለችው። ጊዜ አልደረሰም። ጌታ ይህንን ቃል የተናገረው ስለ ብዙ ምክንያቶች ነው። ጊዜ አልደረሰም ማለቱ እግዚአብሔር ነገሮችን የሚያከናውንበት የራሱ ጊዜ አለው። በመሆኑም ይህንን ተአምር የሚፈጽምበት ጊዜ አልደረሰም ሲል ነው። አንድም ጋኖቹ ውስጥ የቀረ ወይን ስለነበረ ባለው ላይ አበርክቶ እንጂ ውሃውን ወደ ወይን አልለወጠውም እንዳይሉ ወይኑ ከጋኑ ተንጠፍጥፎ እስኪያልቅ ድረስ ጊዜ አልደረሰም አለ። አንድም ይሁዳ ከሰርግ ቤት ወጣ ብሎ ነበርና ወደ ሰርግ ቤቱ እስኪመለስ ጊዜ አልደረሰም አለ። ይሁዳ በቃና የገለጠውን ምስጢር ለእኔ ስላላሳየኝ ከፍቼ ከተአምራቱ ቢያጎድለኝ በሞቱ ገባሁበት ሸጥኩት እንዳይል ምክንያት ለማሳጣት እንዲህ አድርጓል። አንድም እውነተኛ የሕይወት ወይን የሆነውን ደሜን የምሰጥበት ጊዜ ገና ነው ሲል ነው። የድንግል ማርያም አማላጅነት በገሊላ ቃና ጌታችን መድኃኒታችን ኢየሱስ ክርስቶስ በሰርግ ቤት ሳለ የወይኑን ማለቅ የማይመለከቱን አይደለም። ነገር ግን የእናቱን የቅድስት ድንግል ማርያምን አማላጅነት ሊገልጥ ስለ ወይኑ ማለቅ እስክትነግረው ድረስ አንዳች ነገር አላደረገም። ኋላ ግን የጭንቅ አማላጅ እመቤታችን ቅድስት ድንግል ማርያም ስለ ወይኑ አሰበች፣ ልጇ ወዳጇን ለመነች። እሱም የእናቱን ለመና ተቀብሎ ተአምራቱን ፈጸመ። እናታችን ቅድስት ድንግል ማርያም ሳይነግሯት በልብ ያለውን የምታውቅ የምትመረምር እናት ናትና የሰርጉ አስተባባሪዎች ይሄ ጎደለ ሳይሏት የልቦናቸውን ሐዘን ተመልክታ ከልጇ ከወዳጇ አማልዳ ጎደላቸውን ሞልታለች፣ አስጨነቃቸውንም አርቃለች፣ በችግራቸው ደርሳላቸዋለች። ታዲያ ሳይነግሯት የልቦናን አይታ ካማለደች ስሟን ጠርተው ለሚለምኗት እንዴት አብልጣት ታማልድ? በዚች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከኤሳውም ፈርቶ ሳለ አዳነው። ዮርዳኖስንም አሻግሮት ወደ እናቱ ወንድም ወደ አባ ላባ ሄደ። እርሱም ሁለቱ ልጆቹን ለያልና ራሔልን አጋባው። ከዚህም በኋላ ከብዙ ገንዘቡና ከልጆቹ ጋር መንገዱን እየጠረገና እያቃና በሰላም በጤና ወደ ሀገሩ መልሰው ወንድሙ ኤሳውን በፍቅር በሰላም ተቀብለው፣ ስለዚህም የሊቀ መላእክት የቅዱስ ሚካኤልን የበዓሉ መታሰቢያ ሆነ።